ስሜም ሙሐመድ ሆኗል ሙሐመድ ብለህ ጥራኝ አለው። የሰለመው እኮ ከዛቻው በፊት እኮ አይደለም፣ ታፍሩበታላችሁ ከተባለ በፊት እኮ አይደለም። ላ ከተዛተ በኋላ ነው የሰለመው ይህ ወንድማችን። እነርሱ ሁሌም እንዲህ ናቸው። ተመልከቱት። አርቲስት ሸዋፍራው በሁለት የተለያዩ መድረኮች ሁለት የተለያዩ ቃላትን ሲናገር እስራኤል በጣም ትንሽ ሀገር ነች። አላህ ሱብሓነሁ ወተዓላ የወደዳችሁ እንደሆነ የሚያሳዩ 7 ምልክቶች። በአይን በብዛት የሚጎዱት አንደኛ ህፃናት በጣም ስለሚያምሩ ስለሚማርኩ ውብ ስለሆኑ ምናምን አይደለም። ልጅ ሁሌም ማራኪ ነው። አንደኛ ህፃናት፣ ሁለተኛ ሴቶች። ሙሐመድ ብለህ ጥራኝ ማን ያልኩ ሙሐመድ አስባለው ማለት ነው። ታፍሩበታላችሁ የምትሉትን ነገር እንኳን እኛ ተወልደን ያደግንበት ቀርቶ ሐቅን ፈልገው በርብረው ያገኙ ወንድሞቻችን የሚወዱት ስም ነው፣ የሚኮሩበት ስም ነው። ታችንም ዘውጁና ትላለች፣ ወንዱም ዘውጁና ይላልና ነገሮች እየጨመሩ ሲመጡ 4 ቀን አየሁት። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنيا تكبروا شنا يكتاتوش ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት አይለን ኢንሻአላህ። ዛሬም ከምገን ተመለከታችሁት እንደተለምደው አነጋገሬ ተወዶዶ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮዎች ይላችሁ ቀርብ ያለው እነዚህን ቪዲዮዎች በጋራ እንመለከታለን። ነገር ግን እኔ በጣም አሞኛል ወላሂ በጣም አሁን ተጣጥቤ ምን ብዬ ነው ራሴን በጣም ያመኝ ነው። ትናንትናም የግድ መለቀቅ ነበረበት፣ ቪዲዮ ሪአክት መደረግ ነበረበት። ትናንትም አልሰራሁኝ፣ ዛሬም የግድ ቪዲዮ ሰብሰብ ስላደረኩኝ መለቀቅ ነበረበት እና ሪአክት ማድረግ አልችልም። ለማንኛውም መግቢያ ላይ ልስራላችሁና ከወዲሁ ሰናበታለሁ። እጅግ በጣም ወሳኝ የሆኑ ቪዲዮዎች አሉ። እንግዲህ በፎይ ዙሪያ ማለት ነው የተለያዩ መረጃዎች እየወጡ ነው የሚገኙት። እንዲሁም ደግሞ ላይቭ ላይ ከአዲሱ ሰለምቴ ጉድ አዲያ ጋር ያደረጉት ውይይት ነበረ። እዛ ላይ ያስተላለፈው እጅግ መልእክት አለ፣ መሐመድ በለኝ የሚል ነገር ነው። እንዲሁም ደግሞ በዛ ዙሪያ ወንድም ሙአዝ ያስተላለፈው መልእክት አለ። ኡስታዝ እንግዲህ ከዘውጁና ጋር ተያይዞ ደግሞ የተለያዩ ሀሳብ ትችትም ሲነሱበት ነበር። በተለይ ትዳርን የማይፈልጉ ጥንዶች ማለት ነው ሸሪዓውን ወጣ ያሉ ፓርት የሚያራምዱ ሰዎች ሌላ ተግባር ሲፈጽሙ ነበር። በዛ ዙሪያ ላይ ምላሽ ሰጥቷል። እንዲሁም ደግሞ ከአይን ጋር ከህመም ጋር ተያይዞ የሰው አይን እንዴት ነው ማንን ነው የሚያጠቃው የሚለውንም ጋር ተያይዞ ኡስታዝ ያስተላለፉት እጅግ ወሳኝ መልእክት አለ። ኢንሻአላህ አርቲስቶች ደግሞ እየቀባጠሩ ያለበትን ጥላቻቸውን በአደባባይ እየዘሩ ያለበት ሁኔታ ነው፣ በተለይ የኢትዮጵያን አርቲስቶች ማለት ነው። ከሱ ጋር ተያይዞ እንደሚያስተላልፈው መልእክት አለ። ኢንሻአላህ አላብዛባችሁ። ለማንኛውም እጅግ ወሳኝ የሆኑ ቪዲዮዎች አሉ። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባር ቻናሉን ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አላማመህም እንዳትሉኝ፣ ቀባጠርኩኝ፣ ብዙ አወራሁኝ። ወላሂ በጣም አሞኛል። ዱአ አድርጉልኝ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። አላህ ሱብሓነሁ ወተዓላ የወደዳችሁ እንደሆነ የሚያሳዩ 7 ምልክቶች። ሙስሊሞች ከሆናችሁ ይህ ቪዲዮ ለሌሎች ሙስሊሞች እንዲደርስ በደም ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ አጆን አብራችሁ ተካፈሉ። አንደኛው ሌሎች ሰዎች በእናንተ ደስተኛ ከሆኑ፣ የእናንተ ጸባይ፣ የእናንተ ስነ ምግባር ሌሎችን የማይረብሽ ከሆነ። ሁለተኛ ደግሞ በሆነ ፈተና እየተፈተናችሁ ወይም ችግር እየደረሰባችሁ ከሆነ ወይም እየታመማችሁ ከሆነ አላህ ሱብሓነሁ ወተዓላ ሊፈትናችሁ ነው፣ ስለሚወዳችሁ ነው። ስለዚህ አላህን ከማማረር ይልቅ አላህን አመስግኑት፣ ከዛ ችግርም እንዲያላቅቃችሁ ጠይቁት። ሶስተኛ ደግሞ ከሌሊቱ 1/3 ተሐጁድ ወይም ደግሞ ሌሊት እየተነሳችሁ የምትሰግዱ ከሆነ። አራተኛ ደግሞ ሰዎችን በቀላሉ ይቅር የምትሉ ከሆነ። አምስተኛ ደግሞ የእስልምና ህግጋት ወይም እስልምና ቀላል ከሆነላችሁ። ስድስተኛ ደግሞ በተደጋጋሚ አላህ ሱብሓነሁ ወተዓላ የምታስታውሱ ዚክር የምታደርጉ እንደዚሁም ወደ አላህ ሱብሓነሁ ወተዓላ የምትቃረቡ ከሆነ። የመጨረሻውና 7ኛው ደግሞ በተደጋጋሚ አላህ ሱብሓነሁ ወተዓላ እንዲምራችሁ የምትጠይቁ ከሆነ፣ ወደ አላህ ሱብሓነሁ ወተዓላ በተደጋጋሚ የምትመለሱ ከሆነና ተውበት የምታደርጉ ከሆነ። ሁላችሁም በኮሜንት አላህ ወይ ማረኝ በሉ። ቪዲዮውን ሁሉም ሰው ጋር አድርሱ። አላህ በጀነት ያገናኘን። ሰላም አለይኩም። ብስሚላህ ራሕማን ራሒም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። አላህ ስብሓነሁ ወተዓላ ወረፈዕና ለከ ዚክረክ ይላል፣ መወሳትህንም ከፍ አድርገንልሃል ይላል። የነቢዩን ሰለላሁ ዐለይሂ ወሰለም መወሳትን ነው፣ የቅርብ ጊዜ ትውስታችን ነው። አንድ ግለሰብ እዚህ ቲክቶክ ላይ ሙሐመድ የሚለውን ስም እንዲያፍሩበት አደርጋለሁ በሚል ዛቻ ነገር አስቀምጦ ነበር። እንዳልሆነ ወንድሞቻችን አሳይተውታል። ሁላችንም እንደምንኮራበት ማንም የፈለገውን ቅጥፈትና ውሸት ያው እንደለመዱት ማለት ነው ቀጣጥፎ ቢናገርም
የነቢዩን ሰለላሁ ዐለይሂ ወሰለም ስም መኩሪያችን የምንወደው ለልጅ ልጆቻችን የምናወርሰው ስም እንደሆነ አሳይተናል በደንብ አድርገን። የሚገርመውን ነገር ደግሞ ልንገራችሁ፣ የጨዋታውን ማለቂያ ጌም ኦቨር የተባለበትም ማለት ነው። ትናንትና ያ ግለሰብ የነቢዩን ሰለላሁ ዐለይሂ ወሰለም ሙሐመድን ስም እያጠለሸ በነበረበት ሰዓት ከሱ ጋር ሆኖ ሙስሊሞችን ሲከራከር የነበረው አሁን ላይ ወንድማችን የሆነው አንዱ ወንድማችን በቅርቡ ትናንትና ከትናንት ወዲያ እርግጠኛ አይደለሁም እዚሁ ቲክቶክ ላይ ልጁ በዛተበት ፕላትፎርም ላይ ያን ነገር በዛተው ልጅ ፊት ለፊት መጥቶ ሙሐመድ የሚለውን ስም እንዳወጣ እንደሰየመ በግልጽ ተናግሮ ስሜም ሙሐመድ ሆኗል፣ ሙሐመድ ብለህ ጥራኝ አለው። የሰለመው እኮ ከዛቻው በፊት እኮ አይደለም፣ ታፍሩበታላችሁ ከተባለ በፊት እኮ አይደለም፣ ላ ከተዛተ በኋላ ነው የሰለመው። ይህ ወንድማችን ሙሐመድ ብለህ ጥራኝ፣ ማን ያልኩህ ሙሐመድ አስባለው ማለት ነው። ጨዋታው አለቀ خلاص። ታፍሩበታላችሁ የምትሉትን ነገር እንኳን እኛ ተወልደን ያደግንበት ቀርቶ ሐቅን ፈልገው በርብረው ያገኙ ወንድሞቻችን የሚወዱት ስም ነው፣ የሚኮሩበት ስም ነው። ወንድማችን ሙሐመድ ትናንትና ጉድ አይዲያ የነበርከው ወንድማችን አንጀታችንን አርሰህናል ወላሂ العظيم። ያንን የሚናገረውን ንግግር እንኳን የማያውቅን ግለሰብ አንድ ቀን እንኳን ተሳስቶ ትክክለኛን ነገር የማይናገርን ግለሰብ ፊት ለፊቱ ቁጭ ብለህ ሙሐመድ የሚለውን ስም እንደምትኮራበት አስረግጠህ መናገርህና ሙሐመድ ብለህ ጥራኝ ማለትህ ላንተ ምን ያክል ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንደምትወዳቸው መገለጫ ነው። ለሱ ደግሞ አፉን የሚያዘጋው መልስ ነው። እንኳን ሌላው ያመነበትን ልታሳፍር ቀርቶ ዛሬ ካንተ ጋር ያለው ነገ ሄዶ ይወደዋል የሚለውን ነገር ነው የሚያሳየው። ወንድማችን ሙሐመድ የትናንትናው ጉድ አይዲያ የዛሬው ሙሐመድ አንጀታችን እንዳራስከው አላህ ሱብሓነሁ ወተዓላ በጀነቱ ያበስርህ። አላህ ሱብሓነሁ ወተዓላ ከጀነትም የነቢዩን ሰለላሁ ዐለይሂ ወሰለም ጉርብትናን ካገኙት ባሮቹ መካከል ያድርግህ። ምክንያቱም ልጁ ጨዋታውን ማርዘም ፈልጎ ነበር፣ ቋጨህለት፣ ጌም ኦቨር አደረግከው። خلاص انتهى الامر። ለጥላቻ ይስሩ፣ እኛ ደግሞ ብርሃንን ለመግለጽ ማህበረሰቡን ሐቅን ለማሳየት ወንድማችን ሙሐመድንም ጨምሮ ሁላችሁም ትናንትና ስትፈልጉ ያገኛችሁትን እውነታን ለማሳየት እየለፋችሁን ያላችሁት፣ እሱ ግን ዛሬም ጥመቱ ላይ ተቀምጦ በዚያ ላይ ሰዎችን ገደል ለመክተት እየተጣጣረን ያለው። አሁንም የምላችሁ ወንድሞችና እህቶች በንጽጽሩ ጉዳይ ላይ እየሰራችሁ ያላችሁም በደንብ አድርጋችሁ ስራችሁን ቀጥሉ። ዳዕዋውን እንዳሁኑ ስርዓት በተሞላበት መልኩ ቀጥሉ። የልጁ ጉዳይ እንደሆነ በህግ የተያዘ ጉዳይ ስለሆነ ኢንሻአላህ የሱ በህግ ያልቃል። ወላኪን እሱ የጀመረው ጨዋታ በሱ ሜዳ ላይ ተጠናቋል። ሊላሂ الحمد والمنه። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አልহামዱሊላህ። እነርሱ ሁሌም እንዲህ ናቸው። ተመልከቱት። አርቲስት ሸዋፍራው በሁለት የተለያዩ መድረኮች ሁለት የተለያዩ ቃላትን ሲናገር፣ ይኸው እስራኤል በጣም ትንሽ ሀገር ነች። አረቦቹ ከዚህም ከዚያም ሚሳኤል ሲወረውሩባት በንቃት የሚጠባበቅ ሚሳኤሉን የሚመክት አይሮን ዶም የሚባል መሳሪያ አላት። ታውቃል? ድው ውሲጥ ድው። ዛሬ የአንድ ዘመም ጭብጨባ ጣፍጦት እንዲህ ተናገረ እንጂ ከዓመታት በፊት ሰይፉ ሾው ላይ ቀርቦ እንዲህም ብሎ ነበር። በጣም የሚገርማችሁ የገረመኝን ነገር ልንገራችሁ። እኔ አልገምትም፣ እናንተ ትገምቱ እንደሆነ አላውቅም። ፍልስጤሞች ኢትዮጵያና ህዝቧን በጣም ነው የሚወዱት። አይገርምም? ኢትዮጵያና ነን ስንላቸው በቃ አሜዚንግ፣ በጣም ተደሰቱ። ከምን የመነጨ ነው? እኔ አላውቅም። ሁለት ነገር እጠረጥራለሁ። አንድ የኢትዮጵያ መንግስት ያው አገሪቷ ነፃ ሀገር እንድትሆን ሰፖርት የሚያደርግ ይመስለኛል፣ ማለት የሚደግፍ ይመስለኛል። ሁለተኛ ፍልስጤም ውስጥ አንድ ቤተክርስቲያን ነው ያለው። ወይዘሮ አማረች ባንቴርጎ የሚባሉ ሴትዮ የሰጡት ቤታቸውን ሰጥተው ቤተክርስቲያን ተሰርተውበታል። ፍልስጤም ውስጥ ያለው አንድ ቤተክርስቲያን የኢትዮጵያ ቤተክርስቲያን ነው። የሚገርማችሁ ነገር ታዲያ እንደዛ ያለውን ቅጥፈት የሚቀጥፉት ሐቁ ጠፍቷቸው ይመስላችኋል? አይደለም። ልክ ምእመኑ ፊት ሲቀርቡ መድረኩ ላይ ሲወጡና ማይኩን ሲጨብጡ ለምን እንደሚቀየሩ ታውቃላችሁ? እነርሱ የሚናገሩት ምእመኑ መስማት የሚፈልገውን ነው። ምእመኑ መስማት የሚፈልገው ደግሞ የማይፈልገው ዓለም ሲዘለፍለት ሲንኳሰስለትና ሲሰደብለት ብቻ ነው። ጭብጨባና እልልታ አሜንታ ሲፈለግ እንዲሰማ የሚፈልጉትን ብቻ ያሰሙታል። መራር የሆነው እውነት ወደ ውስጥ ውጣውት ማንነታቸውን ክደው ማለት ነው፣ ሐቁ ሳይጠፋቸው። እስራኤላውያን ከኛ ከሙስሊሞች የበለጠ
ክርስቲያኖችን እንደሚጠሉ አሳምረው ያውቁታል። ኢየሱስን ያሳደዱት፣ ክርስቲያኖች ላይ የሚታፉት፣ ክርስትናን የሚዘልፉ የሚያንቋሽሹና የሚንቁት፣ ቤተክርስቲያናትን የሚያቃጥሉት፣ የተከበረ ቦታችን የሚሉት ኢየሩሳሌምን እንኳን ሄደው እንዳይጎበኙ የታገዱት እነርሱ ናቸው። ግን አሚን ብለው ስለሚቀበሉና ልክ እንደኛ እንደ ሙስሊሞች ለመብታቸው ስለማይታገሉ ዋጋ ስለማይከፍሉና እሺ ብለው ስለሚቀበሏቸው ከተራ ነገር እንኳን አይቆጥሯቸውም። ታዲያ የአገራችን ክርስቲያኖች ለምን እስራኤልን ይደግፋሉ ካልን ሙስሊምን ስለሚጠሉላቸው ብቻ፣ ከሙስሊም ጋር ሁሌም ኮንፍሊክት ውስጥ ስለሚገቡላቸው ብቻ፣ ከኛ ጋር ያላቸውን ጠላትነት ስለሚወዱት እስራኤላውያንን ሳይፈልጉ ይደግፏቸዋል። ከኛ የበለጠ እየጠሏቸው፣ ከኛ የበለጠ እያንቋሸሿቸው፣ ጌታ ብለው የሚያመልኩትን ኢየሱስን እያዋረዱባቸው ለእነርሱ ክብርና ፍቅር ድጋፍ ሲያሳዩ እንመለከታቸዋለን። ውስጣቸው ግን ያ ነገር ሐቅ እንዳልሆነ አሳምረው ያውቁታል። ከመቶ እስራኤላውያን ውስጥ ከ20 በላይ የሚሆኑት ሙስሊም ናቸው። 1 ወይም 2 የሚሆኑት ክርስቲያን ናቸው። ሌላው አይሁድ ነው። በአንጻሩ እንኳን እኛ እንበዛለን። ነገር ግን አርቲስቱን ቢያላዝን አዝማሪውን ቢዘፍን እኛ ዘንድ ትዝብትን ያተርፋሉ እንጂ ከትግላችን ወደ ኋላ አንልም። እኛ ሙስሊሞች ዓለም ላይ ካለው ሙስሊም ማህበረሰብ ጋር ሁሉ የአንጀታችን ደም ስር እትብታችን በአንድ ቋጠሮ የተጋመደ ነውና የአንድ ቋጠሮ ሲነካ ሁላችንንም ያመናን፣ ይረብሸናል። ይህ ነው ዓለም አቀፋዊ ወዳጅነት፣ ዓለም አቀፋዊ አንድነት፣ ዓለም አቀፋዊ አንድ ጌታ አምላኪነት ማለት ይህ ነው። አንድ ቦታ ተነክቶ ሌላው በሰላም ማደር ሳይችል ሲቀር፣ አንዱ እያለቀሰ ሌላው በፈገግታ ሲያመሽ፣ አንዱ እየተራበ ሌላው በመጥገቡ ሲዝናና፣ ይህ ዓለም አቀፋዊ ማንነትን የሚሸረሽር ራስ ወዳድነት ይባላል። እኛ ሙስሊሞች እንደዛ አይደለንም። ኢንሻአላህ በትግላችን ፍሬ የመጨረሻውን ሳቅ የምንስቀው እኛ ነን። አልሐምዱሊላህ ረቢል ዓለሚን አላ ኩሊ ሐሊን። ታችንም ዘውጁና ትላለች፣ ወንዱም ዘውጁና ይላልና ነገሮች እየጨመሩ ሲመጡ 4 ቀን አየሁት። ከፊሉ ደግሞ ወንድሞች መጥተው ዚዋጅ አይንሽ ትፋ ዘውጁና ብለሽ ደግሞ ብሎ ሌላ ደግሞ ፕሮግራም የሚሰራ ያለው እንግዲህ ሳይው የሚያናግሩ አካል የለም። እንደውም ዘውጁና ማሰብ የለብም የሚል ደግሞ አስተያየት እየሰጡ ያሉ ወንድሞችን ሳይ ለምን ይሄን ነገር እስቲ አላህ ነገር ሌላ ባሪያ ላይ መጣ ይችላል። ግን የመጀመሪያው እኔ ለምን ፕሮግራም አልሰራም ብዬ በየፖስቱ በየኮሜንቱ በትዳር ጉዳይ ሲፖስተቱ ያሉ የሐሳብ ልዩነቶችን ተመልክተህ ነበር ማለት ነው? እሱንም እያየው ነበረ። በግሌ እንግዲህ አንድ ሰው በንጹህ አእምሮ ሲያስብ ዘውጁና ማለት የኢማን መገለጫ እንጂ እኔ ለቀልድ ቢጠቀሙት ጥሩ ነው። ለቀልድ ልክ ፍቺ እንደማይፈቀደው ሁሉ ለቀልድ ዘውጁና ካለ ራሱ መነጋገሪያ መሆኑ ጥሩ ነው። ምክንያቱም አጅር የምታገኝበት ነው። ምክንያቱም ዚዋጅን የሚፈልግ ሰው መጀመሪያ ትንሽም ብትሆን ጭላንጭል ፍላጎት የኢማን ሰው ያለበት ተጨባጭ እና ግን የሚያናግር የለም። ሌላ ሳይሰጣጡ ለምንድን ነው እስቲ ገብቼ ቅዳሜ ምሽት ጉዳዩን ሰብሰብ አድርገን ማውራት እንዳለብን ታየኝ። በተለይ የበለጠ ቅር ያለኝ ዘውጁና ላይ ማስታወቂያ ከሰጠው ከተናገርኩ በኋላ እንዴ ቴሌቪዥን ላይ የሚታዩ ሴቶች ደግሞ አግቡ ሊለን ነው እንዴ ኑሩ ቱርኪ ብሎም ደግሞ መስራት የጀመሩ አየው። ያው ምድሯ ሁሉንም ስለተሸከመች ከመተላለፉ በፊት ለኔ ግን ጥሩ ግብአት ሆነኝ። አስተዋውቁት እንደውም የበለጠ ያው ኻሊፍ ተወረፍ ይላሉ አረቦች፣ ተቃረን ትታወቃለህ ስለሚባል ኑሩ ደግሞ ምን አይነት ሴቶች ነው አግቡ የሚለው ጉዳይ እኔ ማንም ማግባት ስላለበት ሳይሆን በቃ ዘውጁና በሚል ሂደት ያየናቸው ነገሮች በጣም የሚበረታቱ እንደሆነ ያቱም ወጣቱ የሚያናገረው አብሽር የሚለው አካል ይፈልጋል። ምናልባት ኡስታዝ ይሄ ርዕሰ ጉዳይ ሲነሳ አብዛኛው ማለት ይችላል አብዛኛው ሰው የመሰለው ላይቭ ላይ ኑና እናጋባቸዋለን የሚል የሰርግ ምንድነው የሽምግልና ስነ ስርዓት የሚካሄድበት መድረክ አይነት ነገር አድርገው የጠበቁ በርካቶች አይቻለሁ። ያው እንግዲህ እንደዛ አይነት ሐሳብ ነበረው መነሻው ላይ። አይ ሂደቱ ያው ዚዋጅ እንዴት መሆን አለበት የሚለውን የማንቂያ ደውሉን በአይን በብዛት የሚጎዱት አንደኛ ህፃናት በጣም ስለሚያምሩ ስለሚማርኩ ውብ ስለሆኑ ምናምን አይደለም። ልጅ ሁሌም ማራኪ ነው። አንደኛ ህፃናት፣ ሁለተኛ ሴቶች። ለምን? ተፈጥሮ የሰጣቸው ውበት ስላለ። እነዚህ ሁለቱ በብዛት በአይን ይጠቃሉ። በብዛት 100 ሰዎችን ሰብስበህ ብትቀራ ከ100 ሰዎች ውስጥ አብዛኛው ሩቃ ስታደርግ የምታገኘው አይን ወይንም ሌላ ነገር የምታገኘው ሴቶች ላይ ነው ሊሆን የሚችለው በብዛት። ስለዚህ ሴቶች ሀብት አላህ የሰጣችሁ ሰዎች፣ ንግግራችሁ የሚማርክ ሰዎች፣ ኒዕማ አላህ የሰጣችሁ ሰዎች፣ በቃ ተሰሚነት ውበት ምናምን አላህ የሰጣችሁ ሰዎች
ሁሌ አዝካሩ ሰባሂ ወልመሳ ሊለያችሁ አይገባም። እሱ ነው ጋሻችንና ባዕደላሂ ዐዘ ወጀል። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ሐሰንና ሁሴንን ሁሌ ሩቅያ ያደርጉላቸው ነበረ። ኡዒዙኩማ ቢከሊማቲላሂ ታማ ሚን ኩሊ ሸይጣን ወሃማ ወሚን ኩሊ ዐይን ላማ። ሙሉ በሆነው በአላህ ስሞችና ቃላቶቹ አስጠብቃችኋለሁኝ። ሚን ኩሊ ሸይጣን ወሃማ ከየትኛውም ሸይጣንና ተንቀሳቃሽ ጎጅ ከሆኑ እንስሳቶች፣ ወሚን ኩሊ ዐይን ላማ ከሁሉም በይ ከሆነና ሐሲድ ከሆነ ሁላ ዐይን አስጠብቃችኋለሁኝ ብለው በአላህ አስጠብቃችኋለሁ ብለው ዱዓ ያደርጉ ነበር።